በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር እናመሰግነዋለን እንደገና ስለሰጠን ጊዜ። አሁንም በቃሉ እንዲመክረንና እንዲያስተምረን እንጸልያለን። አባታችን እግዚአብሔር በልጅ በጌታችን በኢየሱስ ስም ክብርና ምስጋና ላንተ ይሁን። ጌታ አባታችን ፊትህን ለማየት በስምህ በዚህ ተሰብስበናልና ጌታ ሆይ እድል ስለሰጠህን ሕይወታችንን ስላዳንክ ደግሞ ያንተ ቤተሰቦች እንድንሆን በነገር ሁሉ ስላገዝከን ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ ካንተ ዘንድ ወደኛ ስለመጣው መንፈስ ስላገኘነው ጸጋ ስላገኘነው ልጅነት ደግሞም ባንተ ዘንድ ስላለን ዘላለማዊ ተስፋ ክብርና ምስጋና ላንተ ይሁን። ጌታ ሆይ አሁንም ነፍሳችን ባንተ ብቻ ነው ረፍት የምታገኘው። እስከዛሬም ያረፍነው ባንተ ነውና ጌታ ሆይ ፈቃድህንና ሐሳብህን በማወቅ እንድንሞላ ልባችን እንድትከፍት ጌታ ሆይ ማስተዋል እንድትሰጠን በጌታችን በኢየሱስ ስም ጌታ ሆይ ወደ ውስጠኛው የልባችን ክፍል ገብተ በምክር በማጽናናት በትምህርት በተግሳጽ ጌታ ሆይ እንድትገናኘን በጌታችን በኢየሱስ ስም በፊት ጸለይን። እንድንሰማ ደግሞም ሰምተን ምላሽ እንድንሰጥ አንተ እርዳን። ስለሰማን እናመሰግናለን። በጌታ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። በዚህ ሰዓት ጌታ ለኛ የሚጠቅመውንና የሚረባውን ደግሞ ይናገራል። ስንጸልይ በዚህ ሁኔታ በዚህ ስንገናኝ እግዚአብሔር ሕያው አምላክ ስለሆነ ከቃሉ የሚያስፈልገንን ነገር ሁሉ ይነግረናል። እንደዛ ነው የምታስቡት? አዎ፣ እግዚአብሔር ስሙ ብሩክ ይሁን። የእግዚአብሔር ምክር የእግዚአብሔር ጸጋ እጅግ ስለሚያስፈልገን በታላቅ ጥማትና በታላቅ ጉጉት የጌታን ቃል እንሰማለን፣ ደግሞም እንናፍቃለን። ጌታም ይናገራል። የምናየው የእግዚአብሔር ቃል ክፍል ከማርቆስ ወንጌል ምዕራፍ 1 ቁጥር 35 እስከ 39 ይሆናል። የማርቆስ ወንጌል ምዕራፍ 1 ቁጥር 35 እስከ 39 ቃሉን እናነባለን። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። እግዚአብሔር ስሙ ብሩክ ይሁን። የጌታችን የኢየሱስ ክርስቶስን ልደት፣ ሙሉ ሕይወት፣ አገልግሎት፣ ተአምራትና ድንቅ ስራዎች ኋላም ደግሞ ለሰው ልጆች የተቀበለውን መከራና መስቀል፣ ሞትና ትንሣኤ ለማወቅ ከፈለግን ቀዳሚው ምንጭ ወንጌላት ናቸው። ስለዚህ ወንጌላትን ከፍተን ስናነብ ልክ ነው፣ ሁሉም የእግዚአብሔር ቃል ነው። በተለየ ሁኔታ ጌታችን ኢየሱስን በማወቅ እርሱን በመከተል እውነተኛ ደቀ መዛሙርት የመሆን ፍላጎታችንን እናጸናለን። እኛ በእርሱ ስም ስለተጠራን አሁን የእርሱ ነን፣ ያለ እርሱም ደግሞ ረፍት የለንም። ስለዚህ እሱን ለማወቅ እንጸልያለን፣ ፊቱን እንፈልጋለን፣ ቃሉን እናነባለን፣ እናሰላስላለን፣ እንመካከራለን፣ እንማራለን፣ እናጠናለን። ለምን? ጌታ ኢየሱስ እሱ ሕይወታችን ስለሆነ በልባችን እስኪታተም ድረስ አብዝተን እንፈልገዋለን። ታዲያ በዚህም ሁኔታ ዛሬ ጌታ ከዚህ ከማርቆስ ወንጌል ይናገረናል። በአንዱ ጉዳይ ላይ እናተኩራለን ማለት ነው። ብዙ ነገር ቢሆንም ስለ ጌታ ስለ ኢየሱስ
መነጋገር ያለብን። እንግዲህ ይሄ እንዲህ ከሆነ መቼም እኛ በክርስቶስ የተወደድን የእግዚአብሔር ቤተሰቦች ነን። በዚህ በታላቁ ቤተሰብ ውስጥ ርስት ስላገኘን የበለጠ መንፈሳዊ ሕይወታችን እንዲያድግ እግዚአብሔርን እንድናውቅ አንዳች ነገር ያስፈልገናል። የእግዚአብሔርን ፈቃድና ሐሳብ በደንብ መረዳት ማለት ነው። በደንብ አሁን በጆሮ መቼም የኔን ድምፅ ትሰሙታላችሁ። እዝነ ልቦና ደግሞ አለን። ልባችን በደንብ ጌታን መስማት አለበት። ከኃጢአት እስክንነቃ ድረስ ደግሞ ዓለማዊ ነገርና መንፈሳዊ ነገር ለይተን ጠንቅቀን እስክንረዳ ድረስ በተደጋጋሚ ሳናቋርጥ ከዚህ ዓለም ወደ ጌታ እስክንሄድ ድረስ ቃሉን በደንብ መስማት ይኖርብናል። ምክንያቱም እኛ ለቃሉና ለመንፈሱ ነው አደራ የተሰጠ ነው። የእግዚአብሔር ቃል የእኛን ሕይወት ያርቀዋል፣ ይገራዋል። ምክንያቱም ሁልጊዜ ማስታወሳቸዋለሁ የእግዚአብሔር ቃል ስልጣን ስላለው በእኛ ላይ የበላይ ባለስልጣን የእግዚአብሔር ቃል ነው። የእኛን ሕይወት በዚህ ግቡ በዚህ ውጡ የሚለን ወይም ደግሞ ቃሉ በእኛ ላይ የበላይ ስለሆነ መንፈሳዊ ሕይወታችን ትክክል መሆኑን ይገመግማል። ደግሞም በቃል ውስጥ ተግሳጽ እንቀበላለን፣ ምክር እንቀበላለን እና የእግዚአብሔር ቃል ሲነገር በጥሞና ወይ ደግሞ በጥልቀት እንሰማለን ማለት ነው። ምክንያቱም ብዙ ነገር ስለምንሰማ የሰው ልጅ ብዙ ነገር ይሰማል ይባላል። እንደው በቁጥር በሚሊዮን የሚቆጠሩ ነገሮች በጆሮ ያልፋሉ። ስለዚህ ከዛ ጋር ተቀላቅሎ የእግዚአብሔር ሐሳብና ምክር እንደ ከንቱ ነገር እንደ ዋዛ እንዳንተወው ማለት ነው። ምንድነው በተሻለ በበለጠ ሁኔታ እግዚአብሔርን ቃል መስማት አለብን። ስልጣን እንዳለው ሁሉ ኃይልም አለው። ኃይል ስላለው ይደግፈናል፣ ይረዳናል፣ የተሰበረ ልብ ይጠግናል፣ የተሰበረ መንፈስ እንደገና ያጸናል። እንዲሁ ደግሞ የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። ስለዚህ ከኔ ሳይሆን ከዚህ የእግዚአብሔር ቃል ነው የምናገረው ማለት ነው። ሁል ጊዜ የእግዚአብሔር ቃል በዚህ ሲሰበክ በተቻለን መጠን በጥንቃቄ ማቅረብ እንሞክራለን። ለምን? ከዚህ ከቃሉ ላይ ነው ወደ ሕዝብ መሄድ ያለበት። ቃሉ ሳይበረዝ፣ ሳይከለስ፣ ሳይቀነስ፣ ሳይጨመር የቋንቋ ግድፈት እንኳ የአቀራረብ ግድፈት እንኳ ቢኖር በጥንቃቄ የእግዚአብሔርን ቃል መስማት ይኖርብናል። ለምን? የእግዚአብሔር ቃል ብቸኛው መብራታችን ስለሆነ ይህ መብራት እንዳይወሰድብን በጥንቃቄ ልንይዝ ይገባል። ጌታ ይርዳን። ስለዚህ ርዕሰ ጉዳያችን የእግዚአብሔርን ሐሳብና ፈቃድ ልናውቅ ይገባል ወይ ደግሞ ልንከተል ይገባል ነው ለዚህ ክፍል የሰጠሁት። ሌላም ርዕስ መስጠት ይቻላል እና ይሄ አሁን ያነበብነው በማርቆስ ወንጌል ምዕራፍ 1 ቁጥር 35 እስከ 39 የተጻፈው በተመሳሳይ ሁኔታ ይህው ክንውን በሉቃስ ወንጌል ምዕራፍ 4 ቁጥር 42 እስከ 44 ተጽፎ እናገኘዋለን። ወንጌላት በተለያየ ገጽ የጌታን የኢየሱስን ሕይወትና አገልግሎት ስለሚናገሩ ታዲያ ምንድነው አሁን ያነበብነው ጭብጥ ሐሳቡ ካልን እንግዲህ ከእግዚአብሔር ዘንድ ወደዚህ ዓለም የተላከው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ፈቃድ እንዴት እንደተከተለ የምናይበት ክፍል ነው። ራሱ ጌታ የእግዚአብሔር ልጅ በአባቱ ላይ እጅግ የተደገፈ ነበር። ስለዚህ እኛ እጅግ በእግዚአብሔር ላይ እንድንደገፍ የሚያስተምረን ይሆናል ማለት ነው። ክፍሉን ስናይ የእግዚአብሔር ልጅ ጌታ ኢየሱስ በአባቱ ፈቃድ ላይ ሐሳብ ላይ ወይም ደግሞ በአባቱ ላይ ራሱን የጣለ ነበር። ይህንን ነው ይሄ ክፍል የሚያስተምረን። ወይም ደግሞ ኢየሱስ
በገለልተኛ ስፍራ እንዴት እንደጸለየ፣ በገሊላ እንዴት እንዳስተማረ የምናየው ይሆናል። በየትኛውም አንጻር አሁን ሐሳቡ ቢቀርብ ይህንኑ ሐሳብ የሚያጎለምስ ይሆናል። እንደው ይህን ክፍል ለማየት እንዲያስችለን የማርቆስ ወንጌልና የማርቆስ አዘጋገብ ምዕራፍ 1 ምን ይዟል እንደው ትንሽ ዳራውን እንድናውቅ ይጠቅመናል። የማርቆስ ወንጌል ምዕራፍ 1 ላይ እንግዲህ አሁን እንዳነበብነው ተመሳሳይ ታሪኮች እናገኛለን። ጌታ ኢየሱስ አገልግሎት የጀመረበትን ሁኔታ ይናገራል። ሌሎች ወንጌላት ለምሳሌ የሉቃስ ወንጌል ከዮሐንስ ብስራት ጀምሮ የእግዚአብሔር መልአክ የጌታችን እናትን ማርያምን እንዴት እንዳበሰራት ከዛ ጀምሮ ታሪኩን ሁሉ ከስር ጀምሮ ይናገራል። የማቴዎስ ወንጌል ደግሞ የጌታችን የኢየሱስ ክርስቶስን የዘር ግንድ ከይሁዳ ወገን ስለነበሩት እየተረከ ከልደቱ ይጀምራል። የዮሐንስ ወንጌል በዘላለም የነበረ እንደሆነ እርሱ የእግዚአብሔር ቃል እንደሆነ እድሜውና ጊዜው ከማርያም ማህፀን የሚጀምር ሳይሆን እርሱ የሕያው የእግዚአብሔር ቃል እንደሆነ ሕያው ሆኖ የኖረ ደግሞ በሥጋ የተገለጠ እንደሆነ ከዛ መተረክ ይጀምራል። ማርቆስ አተራረኩ ከዚህ ይለያል። ጌታ ኢየሱስ እንዴት አገልግሎት እንደጀመረ ነው የሚናገረው። በዚህ መሰረት ጌታ ኢየሱስ ለይፋዊ አገልግሎት ሲዘጋጅ መቆየቱን ይናገራል። ጌታ ብድግ ብሎ አገልግሎት አልጀመረም ይላል። ታዲያ እንዴት ነው ካልን በጥንቃቄ ጊዜ ሰጥቶ በትህትና በስርዓቱ አገልግሎት ውስጥ እንደገባ ዝግጅት ሲያደርግ እንደነበረ እንመለከታለን። ለምን ካልን በኦሪት ዘኍልቍ ምዕራፍ 4 ቁጥር 3 በአይሁድ ስርዓት በተለይ ካህናት ከ30 ዓመት ጀምሮ ይመረጡ ስለነበር ያንኑ መንገድ ተከትሏል። ይህንን የሉቃስ ወንጌል ምዕራፍ 3 ቁጥር 23 ያጸናልናል። ኢየሱስ በ30 ዓመቱ አገልግሎት እንደጀመረ እስከ 30 ዓመት በዝግጅት ላይ ነበር ማለት ነው ትሑቱ ጌታችን። ማርቆስ ወንጌሉን የሚጀምረው ጌታ ኢየሱስ ይፋዊ አገልግሎቱን ሊጀምር አቅራቢያ በተከሰቱ ነገሮች ላይ አንዳንድ ነገሮች ይነግረናል። እንዴት ካልን ጌታ ኢየሱስ የእግዚአብሔር ልጅ መሆኑን ለመናገር ሲጀምረው ራሱ በማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። ስለዚህ የሕያው የእግዚአብሔር ልጅ ስር መሰረቱ ወዴት ነው ለሚለው ወደ ኋላ ወደ ነቢያት ይወስደናል። ወንጌላት በብሉይ ኪዳን በሕግ በነቢያት በመዝሙራት የተጻፈው የተነገረው እንዴት ፍጻሜ እንዳገኘ የሚናገሩ የእግዚአብሔር ቃል ናቸው። ወይም ተስፋ እንዴት ፍጻሜ እንዳገኘ አንድ ሰው ብሉያትን ቢያነብ አንዳች ያልተፈጸመ ነገር እንዳለ ያስባል። እስከ ትንቢተ ሚልክያስ ቢያነብ ያስባል ብቻ አይደለም፣ ይጓጓል። አንዳች ነገር ይሆናል ብሎ እንደ አንድ በተለይ እስራኤላዊ ከሆነ ናፍቆቱ ጥማቱ ሁሉ ጊዜ የመሲሁ ያለ ነው። ለምን? አዳኝ መድኃኒት ሁሉን ቻይ ሁሉን አድራጊ ስለሆነ ነፍሱ በጣም ትጠማለች። ወንጌላት የዚህ ፍጻሜ ናቸው። ስለዚህ ምን ያደርጋል? የማርቆስ ወንጌል ወደዛ ይወስደናል። ወይም ደግሞ እርሱ የሕያው የእግዚአብሔር ልጅ ነው። መሰረቱም የእግዚአብሔር ልጅ ስንል ልብ በሉ፣ ጌታችን ኢየሱስ ክርስቶስ አንድያ የእግዚአብሔር ልጅ ነው። ልክ እኛ የእግዚአብሔር ልጆች እንደምንባለው አይደለም፣ በዛ መንገድ እንዳታዩት። እርሱ ለብቻው የእግዚአብሔር ልጅ ሆኖ ይኖረ፣ አሁንም ለብቻው የእግዚአብሔር አንድያ ልጅ ነው። እኛን እግዚአብሔር በጸጋው ግን ልጆቹ አድርጎናል፣ እንደማደጉ እንደማለት ነው። ስለዚህ ይሄ እንዲታወቅ ይፈልጋል እና ዮሐንስ ለእርሱ መንገድ ጠራጊ እንደሆነ ወደ ኋላ ሄዶ ከኢሳይያስ ምዕራፍ 40 ላይ የጌታ መልእክተኛ መንገድ ጠራጊ ይላል። ይሄ ማለት ነገስታት ከአንድ ከተማ ወደ አንድ ከተማ ሲሄዱ ወይም ደግሞ በዚህ ዘመን
ጠቅላይ ሚኒስትሩ ሊሆን ይችላል፣ ፕሬዝዳንቱ ሊሆን ይችላል። በየትኛውም ሀገር ከአንድ ስፍራ ወደ አንድ ስፍራ ሲሄዱ ቅድመ ዝግጅት ይደረጋል። ከዚህ በፊት ነግሬያችሁ ሊሆን ይችላል፣ ያነበብኩት ወይ የሰማሁት ነው። ጃንሆይ ወደ አንድ ከተማ ከመሄዳቸው በፊት አስቀድሞ ከአንድ ዓመት በፊት ይነገር ነበር ይባላል። ምክንያቱም ከተማው እንዲጸዳ፣ ቀለም እንዲቀባ፣ መንገድ እንዲሰራ፣ የሚቀመጡበት ዙፋን እንዲዘጋጅ። ለምን? ታላቅ ንጉሥ ስለሆኑ እንዳይከፉ፣ እንዳያዝኑ፣ በአካባቢው ገዢ ላይ እንዳይቆጡ ታላቅ ዝግጅት ይደረጋል ማለት ነው። ልክ እንዲሁ ምሳሌው የሚገልጥ ከሆነ ጌታችን ኢየሱስ ወደ አገልግሎት ከመግባቱ በፊት ዮሐንስ ምን ያደርግ ነበር? መንገድ ጠራጊ ነበር። መንገድ ጠራጊ ማለት ይሄ የሚታየው ቁሳዊ ነገር እያለ አይደለም፣ የሰውን ልብ ያዘጋጅ ነበር። በምን? ንስሐን እየሰበከ እያጠመቀ ራሳቸውን ለመሲሁ እንዲያዘጋጁ ማለት ነው። መሲሁ ክቡር ስለሆነ እንዳይተላለፉት። ይገርማል። ብዙዎቹ እኮ ተላለፉት፣ ራሳቸውን አላዘጋጁም ነበር ማለት ነው። አዎ አንዳንድ ጊዜ የሰው ልብ በብዙ ችግር ይሞላል። ቀድሞ ካልተመነጠረ የእግዚአብሔርን ሐሳብ ለማወቅ ይቸገራል። ለዚህ ነው መግቢያ ላይም ያነሳሁት ፈቃዱንና ሐሳቡን ለማወቅ ተግተን የእግዚአብሔርን ቃል ልንፈልግ ይገባል። ልባችን ለእግዚአብሔር መንፈስ የተከፈተ መሆን ይኖርበታል። አሁን ባለም መንፈሳዊ ነገር ልንረካ አይገባም። የበለጠ ከጸጋው ወደ ጸጋ፣ ከክብር ወደ ክብር፣ ከኃይል ወደ ኃይል ለመሄድ መትጋት ይኖርብናል፣ ወደ ተሻለ መረዳት። ምክንያቱም እግዚአብሔር የማይጠገብ ኃይል፣ የማይጠገብ ክብር፣ የማይጠገብ ሕይወት አለውና፣ ስለዚህ እሱን ሁል ጊዜ መፈለግ ይኖርብናል። እና ጌታ ወደ አገልግሎት ከመግባቱ በፊት ያለውን ነገር ከብሉያት እየጠቀሰ እርሱ የእግዚአብሔር ልጅ እንደሆነ፣ እርሱ ጌታ እንደሆነ። ለምን? ዮሐንስ የጌታ መልእክተኛ ከሆነ እርሱ ደግሞ ምንድን ነው? ጌታ ነው። ዮሐንስ በጣም ዝነኛ ነበር በዚህ ወቅት። ብዙዎች የሚፈሩት፣ ብዙዎች የሚሰሙት፣ ከሩቅም ከቅርብም፣ ከእስራኤል ብቻ ሳይሆን ከዮርዳኖስ ወዲያ ማዶ፣ ከሰሜናዊ እስራኤል ወዲያ ያሉ ከተለያየ ስፍራ መጥተው ዮሐንስን ይጎበኙት ነበር። ለምን? ታላቅ ነቢይ ሆኖ በሕዝቡ መካከል ስለተገለጠ። ከረጅም ጊዜ በኋላ የእግዚአብሔር ድምፅ ወደ ሕዝቡ ይመጣ ነበር። ወይም ደግሞ ከፍተኛ መንፈሳዊ መነቃቃት በይሁዳና በገሊላ ነበር። በዚህ አማካይነት የቤተ መቅደሱ ሰዎች እንኳን እየሄዱ እሱን ለመስማት ይፈልጉ ነበር። ታዲያ ዮሐንስ ይህን ያህል የከበደ ከሆነ ዮሐንስ የሚመሰክርለት ደግሞ እንዴት ማለት ይህን ያህል ነው የሚባል አይደለም፣ እጅግ ታላቅ ነው። ዮሐንስ በዚህ መንገድ ለመሲሁ መንገድ ሲያዘጋጅ እንደነበር ማርቆስ ይነግረናል። አሁን ዙሪያ ገቡን እንድንመለከት ነው ወደዚህ ክፍል ከመሄዳችን በፊት። እና ጌታም በእርሱ እጅ እንደተጠመቀ ይነግረናል። ይፋዊ አገልግሎቱን ለመጀመር ይሄ የመጀመሪያው ነው። መሲሁ ትሑት ሆኖ በዮሐንስ እጅ ተጠምቀው ነው ወደ አገልግሎት የሚገባው። ይሄ አንደኛው ፈተና ነው። ይሄንን አልፎታል፣ ዝቅ ብሎ ማለት ነው። ትልቁ ነው በታናሹ በታች የሚሆነው። በነገራችን ላይ በእስራኤል መባረክ፣ እጅ ጭኖ መጸለይ ማለት እጅ የሚጭን ሁል ጊዜም የበላይ ነው ማለት ነው፣ ትልቅ ነው ማለት ነው። ትልቁ ነው በትንሹ ላይ እጅ የሚጭነው። ትልቅ ሆኖ ሳለ ኢየሱስ በትንሹ በታች ሆኖ እጅ ተጫነበት፣ እሱ አጠመቀው። ይሄንን አለፈው። ሁለተኛ ጌታ ከተጠመቀ በኋላ ወዴት እንደሄደ ይነግረናል ማርቆስ። ወደ ምድረ በዳ በመንፈስ ተመርቶ ሊፈተን፣ ደግሞም ተፈትኖ ድል አድርጎ መጣ። መሲህነቱ መሲህ መሆኑ ይሄ ማሳያ ነው፣ ማረጋገጫ ነው የእግዚአብሔር ልጅ እንደሆነ። ይሄ ብቻ አይደለም። አገልግሎት እንደጀመረ ጌታ ኢየሱስ አጋንንትን በስልጣን ያስወጣ ነበር። ይህ ሆኖ አያውቅም። ሲያስተምር ሲናገር ከሌሎች መምህራን የተለየ ሆኖ ታወቀ። ቀስ እያለ ወደ አደባባይ መጣ ይለናል። ስለዚህ አገልግሎቱ፣ ሕይወቱ የአባቱን ፈቃድ የተከተለ ነበር ማለት ነው። እኛ እንኳን ስናየው በስርዓት ነው ጌታ ወደ አገልግሎት የገባው። እና ያነበብነው ክፍል ቁጥር 35 እስቲ ምን ይለናል? መጀመሪያ እሱን እናያለን። ቁጥር 35 ይሄው ጌታ
ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ኢየሱስ በገሊላ አካባቢ ዝነኛ የሆነ መጣ። ምክንያቱም አጋንንት እያስወጣ እየፈወሰ በሕዝቡ መካከል ሲመላለስ፣ በሌላ ወገን ዮሐንስ መስክሮለታል። አልፎ ተርፎ ደቀ መዛሙርት ማድረግ ጀምሯል። እንደው ከፍ ብለን ብናነብ እነ ስምዖን አሁን መከተል ጀምሯል። ስምዖን፣ እንድርያስ፣ ያዕቆብና ዮሐንስ ተከትለውታል። በሌሎች ወንጌላት ብናይ ሌሎችም እንዲሁ እና እነ እንድርያስ የዮሐንስ ደቀ መዛሙርት ነበሩ። ስለዚህ ምን ሆኗል ማለት ነው? መጀመሪያ ራሱ እሱ ክቡር ነው። አሁን የዮሐንስ ምስክርነት ደግሞ ብዙዎችን በሱ ዙሪያ እንዲሰበሰቡ አድርጓል። በእርግጥ የኢየሱስ ምስክርነት ከሰማይ ነው፣ አምኖ ለእርሱ የመሰከረው፣ ያንን እንዳትዘነጉ። እና በሕዝቡ መካከል እየተመላለሰ እያለ በአንድ ማለዳ ግን ብድግ ብሎ ጌታ ተነስቶ ገና በሌሊት ማለት ነው ወደ ምድረ በዳ ሄደ፣ ወይም ደግሞ ራሱን ገለል አደረገ። የጥሞና ጊዜ ፈለገ፣ መጸለይ ፈለገ። እንዴ እዚህ ብቻ እኮ አይደለም። በተደጋጋሚ ጌታ ኢየሱስ እንደሚጸልይ ወንጌላት ሁሉ ይመሰክራሉ። ለምሳሌ በሉቃስ ወንጌል ምዕራፍ 6 ወደዛ እንኳ ብንሄድ፣ በሌላም ጊዜ ምዕራፍ 6 ቁጥር 12 ላይ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ይሄ እንደውም ደቀ መዛሙርቱ ሊለይ ያለበት ጊዜ ነው። ሌሊቱን ሙሉ ሲጸልይ አደረ። ወደ ተራራ የሚወጣው ወደ ምድረ በዳ የሚሄደው ለምንድን ነው? ራሱን ለይቶ ከአባቱ ጋር መሆን ስለሚፈልግ፣ ከአባቱ ጋር መሆን ይፈልጋል በተደጋጋሚ። በሉቃስ ወንጌል ምዕራፍ 5 ቁጥር 16 ላይም እንዲሁ ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ወንጌላት ሁሉ በተደጋጋሚ ይህንን ይመሰክራሉ። በማቴዎስ ወንጌል ምዕራፍ 14 ቁጥር 23፣ በማርቆስ ወንጌል ምዕራፍ 6 ቁጥር 46 እስከ 48ም እንዲሁ ያለ ታሪክ እናገኛለን። ካሰናበታቸውም በኋላ ይላል ሊጸልይ ወደ ተራራ ወጣ። በጌታ እንግዲህ እንደምናየው ጸሎት ቋሚ ነው። ቋሚ ብቻ ሳይሆን ከሕዝቡ ግርግር ወጣ ብሎ ምን ያደርጋል? ይጸልያል። የማርቆስን ወንጌል ስናነብ በእርግጥ የተለየ ነገር ታያላችሁ። ጌታ ለእረፍትም ሆነ ምግብ ለመብላት ጊዜ አልነበረውም። ምክንያቱም ብዙዎች እንዲፈውሳቸው ወይ ደግሞ ሊያዩት እየተከታተሉ ወደ ሄደበት ሁሉ ሊደርሱበት ይፈልጉ ስለነበር በቃ ሁል ጊዜ በውጥረት የተሞላ ነው የእሱ አገልግሎት። እንኳን እርሱ ደቀ መዛሙርቱ እንኳን እንዲያርፉ ቢፈልግም እየተከታተሉ እረፍት ያጣ ነበር። ሆኖም ግን በዚህ ውጥረት ውስጥ ከአባቱ ጋር መገናኘቱን አያቋርጥም። አስደናቂ ነው። ታዲያ በዚህ ጊዜ ጌታ በአገልግሎቱ እጅግ ተጠምዶ ነበር። ይሄ ምሽት ላይ በጣም ማለት ነው። ደቀ መዛሙርቱም ሰዎችን እንዲያስተናግድ ይፈልጋሉ። ለምን? ሰው ሁሉ እሱን ሊፈልግ መጥቷል። ሰው ሁሉ ኢየሱስን ይፈልገዋል። ኢየሱስ የትኩረት ማዕከል ሆኗል። ደቀ መዛሙርቱም ደስ ያላቸው ይመስላል። የተለየ ነገር እየተፈጠረ ነው እና ይሄ ተለይቶ የሚሄድ ያስደሰታቸው አይመስልም። እንደው በቀጥታ እንትን ባይልም እንደዛ ግን ያስጠረጥራል። ለምን አስተናግድም? ህዝቡ እንደሆነ የፈለገው ነው ያሉ ይመስላል። እኛም ብንሆን ወገኖቼ እንዲህ ያለ ነገር ቢገጥመን ለምንድን ነው ሁሉ ህዝብ እያለ ለምን ብቻውን ይሆናል? ለምን ህዝቡን አያገኝም? ለምን ከፊት አይሄድም? ወይ ደግሞ ለምን አይመራውም? ወይ ደግሞ ለምን በቃ ይሄንን እድል ተጠቅሞ ከህዝቡ ፊት ለምን አይሆንም ማለታችን አይቀርም።
ወገኖቼ ጌታ ብዙ ውጥረት ባለበት ሰዓት የብቸኝነት ጊዜ ግን ነበረው። እኛ አሁን በአገልግሎት በስራ በቀላሉ ስለምንጠመድ የብቸኝነት የዝምታ የአምልኮና የጸሎት ጊዜ ቸል እንላለን። የሚመስለን ዋናው ህይወት እሱ ይመስለናል። በኢየሱስ አገልግሎትና ህይወት ውስጥ ዋናው ጊዜ ከአባቱ ጋር የሚሆንበት ነው። ግን ልክ እንደ ኢየሱስ ከዚህ ቃል ጋር ተያይዞ አንድ ቃል አለች። እንደው ይሄ ቃል ምንን ይገልጣል ብዬ ሳይ ከአራዊት ይላል በብቸኝነት የሚታወቀው ነብር ነው። እንደዛ እንደማለት ነው። ነብር ብዙ ጊዜ ብቻውን ዝም ብሎ የሚሄደው እንዴ። ኢየሱስ ከሰዎች ጋር ይውላል። ብቻውንም ሲሆን ደግሞ ልክ እንደዛው ነው። ይገርማል። ጸጥታ ይፈልጋል። ከአባቱ ጋር መነጋገር ይፈልጋል። ለምን ካልን እርሱ በአባቱ ላይ የተደገፈ ነው። የአባቱን ድምፅ ይሰማል። ከአባቱ ጋር ያለውን ግንኙነት ለአፍታ እንኳን አያቋርጥም። እስቲኛ ብርቱ የጸሎት ህይወት እንዲኖረን እንፈልጋለን። ልክ እንዲሁ ማለት ነው። አሁን ቀደም ብዙ ክፍሎች አይተናል። ጌታ ሌሊቱን ሙሉ ወደ ተራራ ወደ ምድረ በዳ ይላል። ትፈልጋላችሁ? ያው በጸሎት ምክንያት አይደል ዛሬ እንኳን የተገናኘ ነው። ይሄ የህብረት ጸሎት ነው። እንዲህ ከሆነ ወገኖቼ በዚህ ክፍል ብዙ ነገር እንማራለን። ጥሩም ስለሆነ ከመርሐ ግብሩ ጋር ስለሚሄድ አንደኛ ምንም ያህል ስራ ወይም አገልግሎት ቢበዛብንም አስቀድመን ጌታን ግን መፈለግ ይኖርብናል። ብዙ ሰዎች በስራ በማመካኘት በአገልግሎት በተለይ አገልጋዮችም ይሄን ከጌታ ጋር መሆንን ይጎዱታል፣ እንጎዳዋለን። ግን ከጌታ ጋር እንዳለን እናስባለን። ይህ ዓለም ያደነዝዛል፣ ግራ ያጋባል። ማስተዋልንም አንዳንድ ሰዎች ምንድነው ይሄን ያህል ምንድነው ሰው አቅሉን ስትሆኑ እንዴ ለምን እንዲህ ይናገራል ለምን እንዲህ ይሆናል ምንለው? ልክ ነው። ይዘበራረቃል እኮ የሷስ ዝብርቅርቅ እኮ ይወጣል። ምንም ያህል ብናገለግል ምንም ያህል ብንሰራ የጌታን ያህል እኮ አናገለግልም፣ የጌታን ያህል አንሰራም። በዛ ሁሉ ውጥረት ውስጥ ግን እርሱ ከአባቱ ጋር የነበረውን ጊዜ ይጠብቃል። ሁለተኛ በእግዚአብሔር ሐሳብና ፈቃድ ላይ እንድናተኩር ከግርግር ከጫጫታ ልንወጣ ይገባል። አሁን እዚህ ክፍል ላይ እንደምናየው ጌታ ያ ሁሉ ጫጫታ፣ ያ ሁሉ ግርግር፣ ያ ሁሉ ከበባ አልያዘውም። በአባቱ ላይ ያለውን መደገፍ ከአባቱ ጋር ያለውን ጊዜ ሁሉ ጊዜ ይጠብቃል። ሶስተኛ የጌታን መንገድ በመከተል አዘወትረን ከእግዚአብሔር ጋር መገናኘት አለብን። ዘወትር ማለት ነው፣ የሆነ ጊዜ መሆን የለበትም። አራተኛ ጌታ ኢየሱስ በአገልግሎቱ ቅድሚያ የሚሰጣቸውን እናስብ። የጌታ ኢየሱስ ደቀ መዛሙርት ከሆን ትኩረቱ ምንድን ነው? የኢየሱስ ትኩረት፣ ትምህርቱ፣ አካሄዱ፣ ኑሮ ምን ይመስላል? እሱም ማሰብ ይኖርብናል። አምስተኛ በችግር ጊዜ ብቻ ሳይሆን በመደበኛነት ለመጸለይ ውሳኔ እናድርግ። እኛ መቼም ሲቸግረን ነው ብዙ ጊዜ የምንጸልየው፣ ጸሎታችንም የሚሰፋው ከችግራችን የተነሳ ጸሎተኛ እንሆናለን። አንዳንዴ እሱ ጥሩ አይሆንም። ሁል ጊዜ መሆን አለበት። አሁን ካነሳነው ክፍል እንደው እኛ የጌታን መንገድ እንከተላለን ካል እነዚህ ነገሮች ይጠቅማሉ ለማለት ነው። ስለዚህ ጸሎት ለኢየሱስ አስፈላጊ ከሆነ ለኛ ለተከታዮቹ አስፈላጊ መሆኑ ምን ያህል እንደሆነ ነው በማርቆስ ወንጌል መንፈስ ቅዱስ እየተናገረ ነው ያለው። የእግዚአብሔር ልጅ ጌታ ኢየሱስ አዘውትሮ ወደ ተራራ ወደ ምድረ በዳ ለጸሎት የሚሄድ ከሆነ እኛማ እንዴት ያለን ደካሞች በእግዚአብሔር ላይ መደገፍ ከሆነ እኛን ነው እንደውም እኮ የሚያስፈልገን ወገኖቼ። ይሄ በጣም ሊሰመርበት ይገባል። ጌታ ብዙ አገልግሎት ነበረበት፣ እውነት ነው።
ግን ለዚህ ምን ያደርጋል? እንደው ምንድነው አንዱ ብላቱ ምንድነው? እዚህ ክፍል ውስጥ ምን እንረዳለን ካል በሌሊት ሰዎች ወደሱ ከመምጣታቸው በፊት ምን ያደርጋል? ከአባቱ ጋር ይቆያል። እንዴት ተግባራዊ ማድረግ እንዳለብንም ያስተምረናል። ይሄ በጣም አስፈላጊ ጉዳይ ነው። እዚህ ካነበብነው ቁጥር 35 ላይ ቀጥሎ ያለው ቁጥር 36 እና 37 ደግሞ ምን ይላል? ከዚህ የተነሳ ማለት ነው ጌታ ሊጸልይ ሄደ። እንደው ደቀ መዛሙርቱ የደገፉት እንዳይመስላችሁ ጥቂት መነሻ ላይ እንዳሳየዋችሁ ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እንዴ ሰው ሁሉ ይፈልግሃል፣ አንተ የትኩረት ማዕከል ነህ እንዴ፣ ወዴት ሄደ ነው? ምን ማለት ነው? ጌታ ኢየሱስ ከአባቱ ጋር እየተነጋገረ ነው። ግን ማን ነው ይፈልግሃል? ማን ነው የሚፈልገው ከኋላ? እና ተሳስቷል ጌታ። ከሚበልጠው ጋር እኮ ነው ተገናኝቶ ያለው ማለት ነው፣ ከሚገባው ጋር ትክክለኛ ቦታ ነው የነበረው። እነ ስምዖን የተሳሳተ ቦታ የነበር ምንድነው? ብቻው ለምንድነው እንደው ገለል ለምን ይላል? ምን ሆኖ ነው ብሎ አስቦ ይሆናል። በዚህ ቁጥር ላይ ወገኖቼ የምንረዳው ደቀ መዛሙርቱ ከእግዚአብሔር ያልሆነ እቅድ ለኢየሱስ ነበራቸው ማለት ነው። ሌላ እቅድ ነበራቸው። እቅዳቸው ምንድን ነው? ሰው ሁሉ ይፈልግሃል፣ አንተ ታዋቂ ሰው ሆነሃል፣ ልክ እንደ ዮሐንስ ማለት ነው። እና ከሰው ጋር ልትገናኝ ይገባል የሚል ሐሳብ ይዞለት መጡ። ጌታ ኢየሱስ ሁሌም ቢሆን ወገኖቼ ወይም ከእግዚአብሔር ጋር ባለን ግንኙነት መድህናችን ሁሌም ቢሆን ፈቃዳችን ያደርጋል ብለን እንዳናስብ፣ ሞኝም ደግሞ አንሆን። እግዚአብሔር ፈቃዳችንን አይፈጽምም። ሞኝ አንሆን። እኛ አቅደን እኛ አስበን ጌታው በዚህ ግባ ብንለው እንደውም ነውር ነው። ይሄ አይታሰብም ማለት ነው። ግን የሚገርማችሁ ህይወታችን እንደዛ ነው። በግልባቸው ጸሎታችን አንዳንዴ እንደውም ትእዛዝ ነው። ጌታ ሆይ ይሄን አድርግ። ትእዛዝ እኮ ነው። አክቹአሊ ጸሎት ብቻ እንዳይመስላችሁ፣ ይሄን ብታደርግ ነው። አንዳንዶች እንደውም እንደዛ የሚያስቡ አሉ፣ ከንቱ አስተሳሰብ ያላቸው። የእግዚአብሔር ፈቃድና ሐሳብ እኮ ከሰው ልጅ ተሰውሮ ነው የኖረው ለረጅም ዘመን። እግዚአብሔር ይመስገን፣ እግዚአብሔር መንፈሱን ስለመለሰ እግዚአብሔር ከሰው ጋር ግንኙነት ስለጀመረ ነው እንጂ ሰው እኮ በራሱ ዓለም ውስጥ የሚኖር ኃጢአተኛ፣ በደለኛ፣ በኃጢአት ጭቃ ውስጥ የሚኖር ነው። ምንም ከምንም አይለይ። አሁን ጻድቅ ምንድነው? አሁን ጽድቅ የተሞላበት ቃል ይናገራል፣ አሁን ደግሞ ጠማማ ሐሳብ ካፉ ይወጣል። እንደዛ ነው የሰው ልጅ እንኳን የእግዚአብሔርን ፈቃድና ሐሳብ ሊያውቅ። ታዲያ እግዚአብሔር በእኛ ተንኮል ወጥመድ ውስጥ የሚገባ ይመስላችኋል? ከቶኑ ማለት ነው። በጋራ ብናስብ በግልም እንደው እግዚአብሔርን እንዲህ እናስደርገው ብንል አይሆንም። ለዚህ ነው የእግዚአብሔርን ቃል ማወቅ፣ በእግዚአብሔር መንፈስ መሞላት ምን ያደርጋል ማለት ምን ጥቅም ያመጣል ካልን ፈቃዱን እንዳንስት፣ ሐሳቡን እንዳንስት። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብለን የምንጸልየው እኮ ለዚህ ፈቃድ ግልጽ ይሁንልን፣ እንደ ፀሐይ ይብራልን ነው። ፈቃዱን ማወቅ እጅግ ታላቅ ነገር ስለሆነ እውነት ነው። የእግዚአብሔር ቃል አለን። በእርግጥም እግዚአብሔር ስሙ ብሩክ ይሁን። ቃሉ በሰፊው ፈቃዱን ያሳውቀናል። አንዳንዴ ግን የኛ ሐሳብና ፍላጎት ቃሉንም ይጫነዋል። ስሜታችን ቃሉን ይጫነዋል። መንፈሱን መጫን ይፈልጋል። እንዳንሞኝ እነ ስምዖን ለኢየሱስ ሌላ እቅድ ነበራቸው። ግን እዛ ወጥመድ ውስጥ አይገባም ጌታ። ቀና እንዲል ፈልገዋል። በጣም ምን እንዲያደርግ በቃ ራሱን እንዲገልጥ ማለት ነው። የሚገርማችሁ ከኋላ ሁለት ጊዜ አጋንንት ሲያስወጣ አንዱን እንደሚያስወጣው ምኩራባቸው ይላል ራሱ ቃሉ ማለት። በምኩራባቸው ሲል እኔ እንደገና ሳነው ገርሞኛል። በምኩራብ ውስጥ አጋንንት አስወጣ ጌታ። ያኔ ያክፉ መንፈስ አውቆታል የእግዚአብሔር ልጅ እንደሆነ። እንዳትናገር አለው ጌታ ማለት ገሰጸው፣ ምንም እንዳይል ማለት ነው። ሌላም ጊዜ እንደዚሁ ደግሞ ሲፈውስ ሊናገር ፈለገ። ለምን? ጌታ በራሱ
ካላንደር ነው እንጂ የሚሰራው በእኛ ካላንደር አይደለም። እነ ስምዖን ስለፈለጉ ያ አይሆንም። ሰይጣንም ያንን ስለፈለገ አይሆንም። በራሱ ካላንደር ጊዜ ነው ራሱን የሚገልጠው። ስለዚህ እኛም እንዳንሞኝ ነው። እርሱ በእኛ በኩል ምን ማድረግ እንደሚፈልግ እሱን ሐሳቡን ነው እንጂ መፈለግ ያለብን ይሄንን አድርግ ማለት አስቸጋሪ ይሆናል። ከፈቃዱ ጋር የሚስማማ መሆኑን በደንብ ማስተዋል ይኖርብናል። ታዲያ ደቀ መዛሙርቱ የክርስቶስን ታዋቂነት በመደገፍ ተአምራቱንና ፈውሱን እንዲቀጥል የፈለጉ ይመስላል። ተንቀሳቀስ እንጂ ምን ሰራለህ እዚህ ብቻህን? ጥሩነቱ እነሱ በተኙበት ነው በሌሊት ተነስቶ ወደ ጸሎት ሄደው። ግን ብድግ ሲሉ እዴ ወዴት ሄደህ ነው? ለምን? ሰው ሁሉ አንተን ነው እኮ የሚፈልገው። እንዴ ምን ሆነሃል? ደስ አይልም? እንደው አገልጋዮች እንደዚህ ቢባሉ ሰማይ ነው የሚረግጡት። እንደዛ ነው። አሁን ይሄንን ክፍል ሳስብ ይገርማችኋል። ከአዲስ አበባ እስከ አቡጃ፣ ከአዲስ አበባ እስከ ጆሃንስበርግ በአፍሪካ ውስጥ ያለው ክርስትና ከዚህ በታች ነው ያለው። ብትሰሙ ብታዩ እንደው ክርስትና ሊባል ይችላል እንዴ አንዳንዱን ትላላችሁ። እግዚአብሔር ሳይጠራቸው እግዚአብሔር እንደጠራቸው የሚናገሩ ብዙ ስም የተሸከሙ። ይሄ ዘመን ደግሞ የፖፑላሪቲ ዘመን ነው። ሰዎች ይሄን ያህል ተከታይ አለኝ፣ ይሄን ያህል ወዳጅ አለኝ የሚሉበት ማለት ነው። አስቸጋሪ ዘመን ውስጥ ነው ያለ። እንደ ቀላል እንዳታዩት። ሰው የሰውን ትኩረት የሚፈልግበት፣ ምክንያቱም ሁሉም ሰው ቴሌቪዥን አለው እንደምታውቁት። ሁሉም ከፍቷል። በየሶሻል ሚዲያ ትኩረት ይፈልጋል ሁሉም። እንደውም አንዱ ባለፈው ሲሰብክ የኦሪት ዘፍጥረት ምዕራፍ 11 ነው የሚሰብከው። ያው እግዚአብሔር በኦሪት ዘፍጥረት ምዕራፍ 11 ላይ የባቢሎን ግንብ የሚባለውን አንዱ ያፈረሰበት ምክንያት ከእግዚአብሔር ሐሳብ የሚጋጭ ሐሳብ ስለነበራቸው ነው። ሰዎቹ የፈለጉት ለነሱ መታሰቢያ ማቆም ነው የፈለጉት። እስቲ እነዚህ ድኩማኖች ምን መታሰቢያ ይኖራቸዋል? እግዚአብሔር እንዲፈርስ እንዲበተኑ አደረገ። ከፈቃዱ ውጪ ነው። ዛሬ አለ ያው ምሳሌውን ሲሰጥ በጣም ነው ሰው እንትን ላይ ሶሻል ሚዲያ ላይ በግለሰብ ደረጃ ሰባኪው እንትኑም ስንት ሰው አየኝ ብሎ ነው የሚያየው አለ። ያው እንደሚታይ ታውቃላችሁ አይደል? እና የሰው ቀልብ ብዙ ችግር ውስጥ ገብቷል በዚህ ዘመን። እና በየቦታው ወደኔ ነው እኔ እንደዚህ ነኝ የተለመደ ነው። በመንፈሳዊም ነገር አስቸጋሪ ሆኗል። እነ ስምዖን እንደዛ ነው። ኢየሱስ እየፈወሰ ስለሆነ እንደዛ ነው መንቀሳቀስ ያለበት በእነሱ ሐሳብ። ሰዎች እንደሚፈልጉት የትኩረት ማዕከል እንደሆነ አውቀዋል። ለምን ካላችሁ ቁጥር 32 ላይ እስቲ ወደ ኋላ መልሼ ላሳያችሁ። 32 እና 33 ላይ እንዲህ ይላል፣ ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ፣ ወደ ጌታ ማለት ነው። ከተማይቱም ሁሉ በደጅ ተሰብስባ ነበር ይላል። ይሄን ያስደነቀኝ ከተማይቱ ሁሉ በማንም ኢየሱስ ባለበት በዛ ደጅ። ኢየሱስ የስምዖን አማት ቤት ገብቶ እሷ በንዳድ ታማ ስለነበር ፈወሳት። እዛ መኖሩን አወቁ። ህዝብ በህዝብ ላይ መሰብሰብ ጀመረ ማለት። ስለዚህ የከተማው ህዝብ ስለሰማ ተከማይቷል። በዚህ ግርግር ውስጥ ነው ጌታ የብቸኝነት ጊዜ የጥሞናውን ጊዜ ቸል አላለም። ከአባቱ ጋር መነጋገሩን ቀጠለ እና ሊያሰነካክሉትም ይፈልጋሉ። በየትኛውም ወጥመድ ውስጥ እንዲገባ ማለት ነው። እኛ በቀላሉ ምንገባበት ነው። ተውት እሱን። በዚህም ደረጃ አይፈትንም ሰይጣን። ከዚህ ባነሰ ማሸነፍ ስለሚችል አረም ወልቶ በዚህ ጊዜ ምን እጁን ዘርግቶ በየቦታው አብያተ ክርስቲያናት ሊቀበሉት ይችላሉ። ሁሉም መታሰቢያ ያቆማል በየቦታው። ስለ መታሰቢያ ነው የሚያወራው። እያንዳንዱ ስለ ቤተክርስቲያን ስለ ግለሰብ ስናወራ ሰው ሁሉ ከእግዚአብሔር በላይ መታሰቢያ እንዲኖረው የሚፈልግበት ጊዜ ነው እና እዚህ ክፍል ላይ እንዳየነው የኢየሱስ ዝና ናይንቷል እና መጠቀም ፈለጉ እነሱ በዚህ እና እንዲህ ያለው ነገር ይገርማቸዋል። በዚህ ዘመን ሰዎች እንኳን ቁም ነገር ተገኝቶባቸው ምንም ሐሳብ የሌላቸው ሰዎች እንኳን የሰውን ትኩረት ይፈልጋሉ። በዚህ ጊዜ ምንም ቁም ነገር ምንም በሰው ህይወት ላይ ጠብ የሚል ነገር የማያመጡ
በጥንት ዘመን በላቲንም ሆነ በግሪክ ፍልስፍና ውስጥ ሰዎች አዲስ ሐሳብ ለመግዛት ነው ሰውን እንኳን የሚሰሙት። የዛሬ ከ2000 ዓመት በፊት ያለው ነው የምነግራችሁ። ስለዚህ መለኪያ አለው። ንግግሩ በምክንያት መቅረብ አለበት፣ ጠቃሚ መሆን አለበት። ብቻ መስፈርት አለው ዲያሎግ ራሱ። አሁን ቁም ነገርም የላቸውም ሰዎች፣ ግን ሰው ይፈልጋሉ፣ ሁሉም የሰው ትኩረት። በእርግጥ ምን መሰላችሁ? የክብር ምንጭ እግዚአብሔር ነው። ሰው የእግዚአብሔርን ክብር ከናቀ ውዳቂና ውራጅ የሆነውን ክብር መፈለጉ አይቀሬ ነው። በእግዚአብሔር ዘንድ ክብር ያለው፣ ስም ያለው፣ በእግዚአብሔር ዘንድ ተስፋ ያለው፣ በእግዚአብሔር ዘንድ ልጅነት ያለው፣ ሕይወት ያለው በዚህ ራክቶ ካልተቀመጠ ብዙ ነገር ይፈልጋል። ልክ አሁን ይሄ የባዕድ አምልኮ በእኛ ሀገር እንደገና ሪቫይቫል እያደረገ አይደል? በክርስቶስ ያረኩ ሰዎች እያሳበቡ የተለያየ ነገር ውስጥ ይገባሉ። ይሄ በመላው አፍሪካ ውስጥ ነው እንደዚህ አይነት አስቸጋሪ ነገር። እርካታ የላቸውም ማለት ነው ሰዎች በክርስቶስ። እንዲህ ከመሆን ጌታ ይጠብቀን። አሁን አምነን ለፍተን ጊዜ ሰተን ከመክሰር ወደ ኋላ ከማለት ይሄ ምንድነው እንዴ? የእግዚአብሔር ቃል እኮ ዝገታችንን ያስወግደዋል፣ አለማስተዋላችንን ያቀነዋል። የእግዚአብሔር ቃል የተገለጠው ሕፃናትን ጠቢብ ለማድረግ ነው፣ እኛን ወደ ማስተዋል ለመመለስ ነው። አሁንም በሞኝነት ልንኖር አይገባም። ግን ሰዎች እንዲህ ናቸው። የሰውን ሐሳብና የእግዚአብሔርን ሐሳብ ለይተን ማወቅ ይኖርብናል። ጌታ በደንብ አውቆታል ምን እያደረጉ እንዳለ እና መልስ ይሰጠዋል። ለዚህ አይደለም ይላል። ተቃራኒ ሐሳብ አመጣ እሱ። ቁጥር 38 ላይ እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። እናንተ አታውቁ ኖሮ ይሆናል እንጂ እኔ የመጣሁት ራሱ ከሰማይ ወረድኩት። ብዙ አጀንዳ፣ ብዙ ሐሳብ አለ፣ ብዙ ምደርሳቸው ሰዎች አሉ። እነሱ ይመስለኛል ልክ እንደኛ እዚሁ ካቴድራል ሰርቶ ጴጥሮስ ደግሞ ይደጋግመዋል። ካስታወሳችሁ እዛ ተራራም ላይ እንዲህ ብሎ አስቸግሯል። አያችሁ፣ ሰው በስጋ የሚሆነውን ነው። የተወደዱ የጌታ ሐዋርያትን ለመንቀፍ አይደለም ሐሳቡን ነው እንጂ ሰው ሁሉ በእግዚአብሔር መንፈስ ልቡ እስኪቀየር በእግዚአብሔር ቃል እስኪለወጥ ይሄው ነው ችግሩ። ከችግሩ እንድንማር ነው፣ እንደዛ እንድትረዱ። አያችሁ፣ የእግዚአብሔር ቃል ሁሌኛን ሊገዛ ይገባል፣ ሐሳባችንን ሊገዛ ይገባል። እና እነሱ ያላወቁት ነገር አለ። ኢየሱስ እዛው አካባቢ እዛው ከተማ ላይ በቃ እግሩን ዘርግቶ ሰው እየመጣ እየፈወሰ እየዳሰሰ አጋንንት እያስወጣ ሰው ሁሉ እዛ እየተከማቸ፣ ከዛ በኋላ ስምዖን ዋና አሰላፊ ሆኖ እልፍኛ አስከልካይ ገሌ ይሆናል ገሌ። እንደዚህ አይነት መዋቅር የለውም እሱ። ለካ እዛ ውስጥ ሊከቱት ነው የፈለጉት። ሰበረው አይደለም የእሱ ትክክለኛ ምላሽ። በዚህ ጊዜ ብቻ ሳይሆን በተለያዩ ጊዜያት እንዲያሉ ፈተናዎች ወይም አደናቃፊ ሐሳቦች ወደ ኢየሱስ ይመጡ ነበር፣ ወይ ከደቀ መዛሙርቱ ወይ ከሌሎች ማለት ነው። እርሱ ግን በጥንቃቄ ይራመድ ነበር። ለምን? ያ ዘመን ወገኖቼ ለ400 ዓመት በእስራኤልና በእግዚአብሔር መካከል እንግዲህ የእግዚአብሔር ቃል ብርቅ የሆነበት ዘመን ነው። ግን በሕዝቡ ልብ ብዙ ቅስቀሳዎች አሉ። አሁን ስለሱ መናገር አንችልም በዚህ ሰዓት። ሕዝቡ ብዙ ፈተና ውስጥ ነበር። ግን አንድ ነገር ብቻ፣ አንድ ግልጽ ነገር አለ ለሁሉም። እግዚአብሔር የተቀባውን ይልካል የሚል ታላቅ ጉጉትና ጥበቃ ላይ ነበሩ። ግን እሱ ምን እንደሚመስል የተለያየ አቋም ነው ያላቸው፣ የተለያየ ሐሳብ። ይሄ ምን አመጣው? የተለያየ ትምህርት ስላለ፣ የተለያየ ፍላጎት ስላለ ለተለያየ ነገር ያጩታል። እና ልክ እኔ ነኝ እያሉ አንዳንዶችም እያሳቱ ይመጡ ነበር። እና አንዳንድ የሚያዝነው የሚያለቅሰው ጌታ ለዛ ነው። እረኞች እንደሌላቸው በጎች ተበትኖ ሲያዩ ያዝናል። ሁኔታው ትክክል አይደለም እየሆነ ያለው። የእግዚአብሔር ሕዝብ ከክብሩ ወርዷል። በዚህ ላይ በቀኝ ገዢዎች እጅ ስለነበሩ ይጓጓሉ በፍጥነት ነፃ ለመውጣት። በተሳሳተ መንገድ መሲሁን ይረዱት ነበር እና ሊያነክሱት ይፈልጋሉ። እዛው አጅቦ ሊይዙት ይፈልጋሉ። በቃ በመካከላቸው እዛ ጋር እንዲኖር ብዙ እቅድ ነበራቸው። ጌታ በመጨረሻም ካስታወሳችሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ
እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል። ለካ የተቀበለው የሚፈጽመው የተቆጠረ የተለካ ነገር አለ። ለአባቱ በዛ ነው የሚያደርገው እንጂ እሱን ከመንገድ ማስወጣት አትችሉም። ልክ እንደኛ ሊሆን አይችልም። እርሱ የአባቱን ፈቃድ ይፈጽማል። የሚያደርገውን ያውቃል። እነዛን ነገሮች ነው የሚያደርገው። ከዛ አይወጣም። በቃ በዛ መንገድ ነው የሚሄደው። ሲያስረክብም መጨረሻ ላይ እንደዛ ነው ያለው። ደቀ መዛሙርቱ ወደ ሞት ወደ መስቀል ሲሄድ ሲሰናበታቸው ሁሉ ነገር ወደ ማለቂያው ምንድነው ወደ ማጠቃለያ ሲመጣ ይሄንን እናስታውሳለን። እና ጌታ በአንድ ቦታ ተወስኖ የሰዎችን ፍላጎት ከማሟላት ይልቅ ብዙ ሰዎች ቃሉን ሰምተው የሚያምኑበትን እድል ለመስጠትና ለመንግስቱ እንዲዘጋጁ ለማድረግ ነበር ዋናው ስራ። የጌታ የኢየሱስ ዋነኛው ስራ የእግዚአብሔርን መንግስት መስበክ ነው። እንዴት? ዮሐንስ አስቀድሞ ሰዎች ለዚህ ለእግዚአብሔር መንግስት ለሚገለጠው ለእግዚአብሔር መንግስት ለጌታ ራሳቸውን እንዲያዘጋጁ የንስሐ ስብከት የንስሐ ጥምቀት ሲሰጥ ነበር። ጌታ ደግሞ ያንኑ ተቀብሎ ምን አደረገ? ከዮሐንስ ጋር የሚጋጭ ትምህርት አይደለም ያስተማረው። ይዞ ምን አደረገ? የእግዚአብሔር መንግስት ቀርባለችና ብሎ ያንኑ ትምህርት ይዞ ሄደ፣ ወደ ትክክለኛው መስመር ማለት ነው። እና ይሄ የእግዚአብሔር መንግስት በሁሉም ስፍራ መሰበክ ነበረበት። ካስታወሳችሁ በሉቃስ ወንጌል ምዕራፍ 4 ላይ እዚሁ አካባቢ እንግዲህ እዚህ ከተማ አካባቢ ስለቆየ ከኢሳይያስ ትንቢተ ኢሳይያስ ምዕራፍ 61 ላይ ይሄን ጠቅሶ አነበበ። ምዕራፍ 4 ቁጥር 17 እና 19ን እናንብበው እስቲ። ሉቃስ ወንጌል እንዲህ ይላል፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ይላል። እንደው ዝም ብለን በግርድፉ እንኳን ብናይ ልሰብክ ነው የሚለው። ለተጠቁት፣ ለተጨቆኑ፣ በባርነት ውስጥ ላሉ ስራዬ ይሄ ነው። ይሄንን አልተረዳችሁትም እንዴ እያለ ነው ለነስሙ። ለምን አንተ እዚሁ ቴሌቪዥን ከፍተ ትልቅ አንድ 30,000 ሰው የሚይዝ እዚሁ ጋር ሰርተን እንደሚደረገው በየቦታው ጸበልም ከሆነ እንደዛው ነው የሚደረገው። እዚሁ ጋር የሆነ ዳሲ እንትን ይባል በሽተኞች ማምጣት ማስታወቂያ ማሰራት ኑ። አንዳንዴ መቼም ቴሌቪዥን ላይ ስናይ በግሌ ከኔ ጋር ጊዜ ማሳለፍ የምትፈልጉ የሚሉ አሉ። እንደዛ እነስሙንም በግሌ ከኔ ጋር ጊዜ እንድታሳልፉ እያልክ ሌቦች አያችሁ አታላዩ። እነዚህም በክርስትና ውስጥም እንደ ክርስቲያንም መናገር አያስፈልግም። አንድ ወንድማችን በቅርብ ትምህርት ሲያስተምረን እንደው ሰዎች ስለ እነዚህ ሐሰተኞችና ወንበዴዎች ሲጠይቁኝ እንዲህ ይላሉ አለ። እኔ በሰው ሃይማኖት ላይ አስተያየት አልሰጥም እላለሁ አለ። ለምን እንደ ክርስቲያን ልንቆጥራቸው አይገባም? እነዚህን እኛም ልንቆጠር አይገባም። ስህተት የምናስተምር ከሆነ በክርስቶስ ወንጌል ለማትረፍ የምንወጣ የምንገባ ከሆነ ውርደት እኮ ነው ወገኖቼ። ያምናል እንዴ ማለት እንዴ የዘላለም ሕይወት እንዳለ ያምናሉ? ፍርድስ እንዳለ? እኔ የሚመስለኝ ኤቲስት ናቸው እነዚህ ሰዎች፣ ሃይማኖት የላቸው እንጂ እንደዚህ ድፍረት ከልክ ያለፈ ነው። ሰው ይሳሳታል፣ ሰው ይወድቃል፣ ሰው ይነሳል። እንዴ በእግዚአብሔር ስም ሰዎች ከሀዲዱ እንዲወጡ የማድረግ ስራ የዲያብሎስ ካልሆነ በስተቀር አንድ ደካማ ክርስቲያን እንኳን ያደርጓል ማለት በጣም ያስቸግራል። በእውነት በጣም አደገኛ ነገር ነው ይሄ። እና ስምዖን እንደዚህ አሁን እንደሚባለው ነገር ብታደርግ ጌታ እንደዛ አይደለም ያለ። እሱ ዓላማ አለው። እሱ ወንጌል ሊሰብክ ነው የመጣው። እሱ ሁሉንም ከተማ ማዳረስ አለበት። ቁጥር 39 ላይ መጨረሻው ሐሳብ ታዲያ በምኩራባቸው እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። ጌታ በየምኩራቦቻቸው እየሰበከ ከዚህ በፊትም ሰብኳል። እዚሁ ምዕራፍ 1 ውስጥ እናገኛለን። ለምን ወደ ገሊላ ለምን መጣ? ይገርማችኋል። ገሊላን ምርጫ ያደረገበት ብዙ ምክንያት ሊኖር ይችላል። ብዙ ጊዜ በተለያየ አውድ አንስተን ሊሆን ይችላል።
እስራኤል የምትባለውን ትንሿን ግዛት ሮማውያን በ3 ነው የከፈሏት። አንዳንዴ 4 የሆነበት ጊዜ አለ፣ የኤዶሚያስን ግዛት ጨምረው። በዚህ ዘመን ግን 3 ክፍል ያላት እንደሆነ ይታወቃል። አንዱን ገሊላ ክፍለ ሀገር አደረጉት። 60 በ40 ማይልስ ማለት 60 ሺህ ምናምን እንደዚህ ማለት ነው የቆዳ ስፋቱ። ሁለተኛው ሰማሪያ የሚባለው ነው። ሶስተኛው ይሁዳ ነው። ገሊላ በሰሜናዊ ጫፍ የሚገኝ ደግሞም ጌታ ያደገበት ናዝሬት የሚባለው ዋና ከተማ ያለው ነው። እዚህ አካባቢ 250 ገደማ ትንንሽ ከተሞች አሉ። ጌታ እነዚህን ከተሞች ማዳረስ አለበት። ከከተማ ወደ ከተማ፣ ከገጠር ወደ ሁሉንም ማለት ነው። እና ገሊላ ለእርሱ ምርጫው ነው። በሌላ ወደ ደግሞ ብናይ ልክ ነው። በዮሐንስ ወንጌል ምዕራፍ 4 ላይ ካስታወሳችሁ ወደ ይሁዳ ሄዶ ነበር እና የፈሪሳውያን ደንፍላት እየጨመረ ሲመጣ ዞር አለ ጊዜው እስኪደርስ ድረስ እና ገሊላ ላይ ቆየ። ወደ 250 ከተሞች ያገኛል። ብዙ ምኩራቦች ደግሞ ይገኛሉ። የሚያስደንቀው በዚህ አካባቢ። ስለዚህ በየምኩራቡ በየከተማው እየዞረ መስበክ ማስተማር ነበረበት። ተአምራትና ድንቅ በመንገድ ላይ ሲገጥሙ ያደርጋል። ዋናው ይሰብካል። ይህንን በማቴዎስ ምዕራፍ 4 ቁጥር 23 ላይ እንደገና ሐሳቡን ማንበብ እንችላለን። ኢየሱስም ይላል በምኩራቦቻቸው እያስተማረ የመንግስቱንም ወንጌል እየሰበከ ይላል በሕዝቡ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ክብር ለእርሱ ይሁን። ታዲያ እኛ ከዚህ ምን እንማራለን? ፍሬ ሐሳቡን እንደገና አንስቼ ልጨርስ። ፍሬ ሐሳቡ ወገኖቼ መጸለይ ያለብን ጸሎት እናምናልና ጸሎት አንዱ የህይወታችን በክርስትና ውስጥ ያለው መገለጫ ከእግዚአብሔር ጋር ያለንን ግንኙነት የምናሳይበት ነው። ጌታ ገለል ብሎ ጊዜ ሰጥቶ ይጸልይ ነበር። ያን ደግሞ በትጋት ያደርገው ነበር። ለምን? አይነ ልቦናችን ይበራል ስንጸልይ፣ ከእግዚአብሔር ጋር ስለምንገናኝ፣ እግዚአብሔር ስለሚዳስሰን። አንዳንዴ ብዙ የተጫነንን ዓለማዊ ነገር ግልብጥ ያደርገዋል እግዚአብሔር በፊቱ ስንሆን ማለት ነው። ትክክል አለመሆናችንን ያስረዳናል፣ ይነግረናል፣ ረፍት ይሰማናል። የትኛውንም ችግር በጌታ ፊት ይዘን ስንቀርብ እና ትልቅ መሳሪያ ነው ማለት ነው ጸሎት። ይህንን ከራሱ ከጌታ ነው የምንማረው። ጌታ በዚህ መጠን በአባቱ ላይ የተደገፈ ከሆነ እኛማ እንዴታ። በነገራችን ላይ ጸሎት እኔ አልችልም ማለት ነው። በሌላ ወገን በእግዚአብሔር ላይ መደገፍ። እኔ አልጸልይም ካልን እኛ ምንድን ነን? እኔ ብርቱ ነኝ እንደማለት ነው። ብርቱ ናችሁ እንዲሁ በራሳችሁ ስታዩት። ደግሞ ምን ብርቱ ነን እኛ? የትኛውም ሀሳብ እኮ ወዲና ወዲያ የሚያደርገን ሰዎች ነን። 2-3 ቀን ተውት እስቲ መንፈሳዊ ነገር በአንድ ጊዜ አረመኔ ይሆናል ባህሪያችን ራሱ። ነጭናጫ፣ ክፉ ሀሳብ ከአንደበታችን የሚወጣ የእግዚአብሔርን ነገር የምንጠላ ልባችን ደንዳና ይሆናል በአንድ ጊዜ። ጥሩ አይደለም። ስለዚህ ይህንን ፍሬ ሀሳብ በደንብ መያዝ ይኖርብናል። ለዚህም ነው በህብረትም መጸለይ ያለብን፣ በግልማ እንዴታ። ሁለተኛ እኛ ለጌታ አቅደን ፈጽም የምንለው ነገር የለም። ስህተት ውስጥ እንዳንገባ ፈቃዱንና ሀሳቡን እንድንከተለው እንጂ የእግዚአብሔር ቃል የሚመክረን እግዚአብሔር የኛ ሎሌ አይደለም፣ የኛ አገልጋይ አይደለም። እንዴ እንደዚህ አይደለም ፈጽሞ። ራሱ በክርስቶስ አምነን መዳናችን ያንን ክቡር የሆነውን የእግዚአብሔር ታላቅነቱን፣ ግርማውን፣ ንግስናውን አንስተን አመድ ላይ እንድንጥል አይደለም። አባትነት እንደዛ አይደለም። እሱ ክቡር ነው። እሱ ድንቅ ነው። እሱ ግሩም ነው። ደግሞ ልንናፍቀው ልንፈልገው ይገባል። ምን ትላለህ? ባይመልስም ፊቱ መፈለግ ጥሩ ነው። ባይመልስም መልስ ነው እንደማለት ነው። እና የተለያየ ነገሮች በአገልግሎትም ራሱ የሆነ እኛን ሻይን የሚያደርግ በቃ በሰው ዘንድ ትልቅ ያው አገልግሎት የታወቀ ነው፣ በህዝብ ዘንድ እንዲህ ነው። ይሄ ስጋዊ ነው። ጌታ አይወድም እንደዛ አይነት ነገር። እኛ ዋና ተጠሪነታችን፣ ዋና ግንኙነታችን፣ ታማኝነታችን ለእግዚአብሔር ነው መሆን ያለበት እንጂ ሰው አጨበጨበ፣ ሰው ደስ አለው፣ ሰው ከፋ አይባልም። መለኪያው ሰው ስላልሆነ ሰው አታዩም? ንግልብጥ ነው በአንድ ጊዜ እንደወደደ ነው። በኢትዮጵያውያን ባህል ይባላል ብዙ ህዝብ እግዚአብሔር ነው ይባላል። ለምን? ሰው አንድ ላይ ተስማምቶ በድሮ ስነ ጽሁፍ ውስጥ ነው የምታገኙት። በቃ አንድ ላይ ሰው ከተስማማ በቃ እንደ እግዚአብሔር ይቆጠራል። ትክክል እኮ ማለት ትክክሉን ነገር አይደለም።
ጠማማ ይሁን ቀና ይሁን ብቻ ብዙ ሰው ተስማምቷል፣ ምንም ችግር የለም እንደማለት ነው። እንደዛ እንዳንሆን እኛ። ሶስተኛ የዚህ ዓለም ታዋቂነት ወይም ከሰው ክብር መሻት ምንም ጥቅም የለው። ወጣቶች፣ ጎልማሶች በእድሜ ገፋ ያሉ እንኳን በዚህ ላይ ይቸገሩ ይችላሉ። አገልጋዮች ይሄ ትልቅ ፈተና ነው በዚህ ዘመን። ቅድም እንዳልኳችሁ ሰዎች ብዙ ዋጋ ይከፍላሉ ከሰው ክብር ለማግኘት። ታዋቂነት የሀብት የክብር የስም ምንጭ ስለሆነ ሰዎች ይጋደሉበታል። ኢየሱስ በጣም ነው የሚጸየፈው፣ እንድንጸየፍ ይፈልጋል እንዲህ ያለ ነገር። ምክንያቱም የክብር ሁሉ ምንጭ እግዚአብሔር ሆኖ ሳለ ክብርን ከሰው የምንፈልግ ከሆነ ከእግዚአብሔር ጋር ያለን ግንኙነት ይበላሻል። አይወድም ጌታ እንደዚህ አይነት ነገር ማለት ነው። ራሱ ክብር የሚባል ምንድን ነው? ከሰማይ በታች ትርጉሙን አሳስተን ከተረዳን እግዚአብሔር ያዘጋጅ በሰው ዓይን ያልታየ በሰው ጆሮ ያልተሰማ ሌላ ክብር አለ እያለን ነው። እዚሁ ሁሉን ነገር እዚሁ ልንቆጣጠረው ይገባል። ምንድን ነው ይሄ? ካፒታሊስት ነን እንደኛ ማለት የንግድ ስራ አይደለም። ምን ሰብከው እዚህ እግዚአብሔርን ቃል ነው የምንነጋገረው። ደግሞ በእግዚአብሔር ላይ ታላቅ ተስፋ ያለን ሰዎች ተስፋችንን በተለያዩ ውዳቂ ነገሮች ላይ ስናደርግ ጌታ አይወድም። እና የብዙ ሰዎች ቀላል አድርጋችሁ እንዳታስቡ። ይሄን ያለሳልሽው ነው እንጂ ብዙ ምሳሌ ማቅረብ ይችላለሁ። የብዙ ሰው ወጥመድ ነው። እግዚአብሔር ከእንዲህ ያለ ነገር ይጠብቀን። ከምን ነው ያነሳ ነው? ኢየሱስ በገሊላ ብዙ ሕዝብ ከበውት ማድረግ የፈለጉት ሌላ ነው። አይ እንደዚህ አይደለም አለና ደቀ መዛሙርቱ እንኳን ከዛ ነገር ነፃ ወጣ። በዚህ ጊዜ ብቻ አይደለም፣ በተደጋጋሚ የማጣሪያ ስብከት ይሰብክ ነበር። ዝም ብሎ ሰው ሁሉ ይከተለዋል። ምንድነው ይሄ ሕዝብ አልተረዳም እንዴ ብሎ ሲያስብ ይሰብካል፣ ያስተምራል። ብትን ይላሉ። ለምን አይስማሙም ከሐሳቡ ጋር። እና ሞኝ እንዳንሆን በእግዚአብሔር ላይ ማረፍ ትልቅ ነገር ነው። እግዚአብሔር ይርዳን። የመጨረሻው እንግዲህ ጌታ በመጨረሻ የተናገረው ነገር እኔ የመጣሁት በዚህ ምክንያት ነው። ምንድነው ዋናው ምክንያቱ ከተባለ የእግዚአብሔር ልብ ከጠፉት ጋር ነው። እንዴ ጌታ ኢየሱስን የሚያሳስበው የጠፉት ናቸው እንጂ ይወላችሁ አሁን እሱ ከሰማይ ተልኮ የመጣው እንደ መልእክተኛ ክብሩን ሁሉ ጥሎ ማለት ነው የጠፉትን ለመፈለግ ነው። በአብ ልብ ያለው የአብ የልብ ትርታ የጠፉት ናቸው። አይ ብሎ ገሸሽ አድርጎ ወደ ጎን ጥሎ እዚህ ጋሸሼ ገዳሜ ሰዎች ሰብስቦ በቃ ክብሩ ይንዞሩብኝ እንትን በሉ። እንደዚህ እኮ ነው የሚደረገው በዚህ ዘመን። እንዴት እንደሚጸየፈው አያችሁ ኢየሱስ። አይ ይሄንን በግል ብቻ ነው። እንደ ቤተ ክርስቲያን አብያተ ክርስቲያናት የእግዚአብሔር ልብ ከጠፉት ጋር ነው። ከህንፃ ስራ ጋር የተለያየ ተቋማትን ከማስዋብ ጋር ተቋማትን ከመትከል ጋር ብቻ እኛ እዛ ተተክለን የምንቀር ከሆነ ጌታ በእርግጥ ስራውን አያቆምም፣ ይንቀናል ማለት ይሄ አይሆንም ማለት ነው። እነዚህ አይሆኑም። የሚሆነውን ደግሞ ምን ያደርጋል? አዎ እና የቤተ ክርስቲያን ትኩረት አሁንም ከጠፉት ጋር መሆን አለበት፣ ልክ ኢየሱስ እንዳደረገው። አሁን ይገርማችኋል በዚህ በ100 ወይ 150 ዓመት ውስጥ በአፍሪካ ጥሩ ስለሆነ ነው ምሳሌ ማድረግላችሁ፣ ተመሳሳይ ስለሆነ ከኛ ሀገር ጋር ሄጄ እኮ አይደለም በጽሁፍ ነው። ደግሞ አፍሪካ ውስጥ አይደለ ያለ ነው። በሁለቱም መንገድ መልሱ እናገኛለን። ከፍተኛ የሰዎች ለውጥ ይታያል። ወደ ክርስትና ህይወት ከሳራ በታች ከ400 ሚሊዮን ሰዎች መጥተዋል። ወደፊት እንደው 1 ቢሊዮን ይሆናል ተብሎ ይገመታል በ2050። ሁሉንም ብታዩ ግን በዚህ ሰዓት አገልጋዮቹ ወደ ጌትነት አድጓል። በብዙ ሀገር ራሳቸው ጌታ ሆኗል። እና ትልልቅ ቢልቦርድ ይተክላሉ አሉ አንዳንድ ሀገር ላይ። ሰው ከአንዱ በቅርብ ናይጄሪያ የሄደ ሰው ሲያወራ ነው የሰማሁት። እሱ እንግሊዛዊ ነው። እሱ የሚያሳስበው ሌላ ነገር አለ። ከተማው ሲገባ ከተማውን የሞላው የምንትሴ አዋሪያ ምናምን ነብይ በሚባል አይታይም ከተማዋል። ግን ትንሽ ፈቀቅ ካላችሁ ወደ ሰሜኑ ክፍል ቦኮ ሃራም ብዙ ጥቃት ያደርሳል።
ቀን በቀን ነው በነገራችን ላይ ሰው ይፈጃል። እሱ ቀን በቀን ነው ከዛ አሳዛኝ ታሪክ የሚሰማው። እዛ የሰበስቡና እነሱ ያም ግድ የላቸውም። ነገሩ ክርስቲያን አይደሉም። ቅድም እንዳልኩት አስተያየት መስጠት የለብንም በእነሱ ላይ፣ ግን ነን ብሎ ስለሚያስቡ ነው። ሰው ወደ እነሱ እንዲመጣ ትልልቅ አድራሾች በመስራት መሰል ነገሮች እንደዚህ ማለት ነው። ይሄ ከኢየሱስ ትምህርት የወጣ ነው። ጌታ ኢየሱስ እንደዚህ አይደለም ያደረገው። ሁሉ ጊዜ ቤተክርስቲያን እንድትሄድ ነው። ሂዱ ነው። ሂዱ የሚለው ሁሉ ጊዜ የማይቆም ቃል ነው። ለምን? ወደ ጠፉት እንጂ ሀብት አካብቱ ስም አካብቱበት። ለምን? ጌታ በስጋና በደም ተካፍሎ መከራችን ሁሉ ተካፍሏል ማለት እኛውን ህይወቱን ተካፍለናል አይደል? የኛን አበሳ ሁሉ ወስዶታል፣ ተካፍሎታል። መካፈል ይገባናል እንደዛ። እና መከራቸው ፈተናቸው ያላለቀ ብዙዎች አሉ በዓለም ላይ ክርስቶስ የሚባለውን ያልሰሙ። ወደ እነሱ መሄድ ሲገባን እዚህ ጋር እግር ተወርች ታስረን የምንቆም ከሆነ ምን እያደረግን ነው ማለት ነው? ያን የመጀመሪያው ዲያብሎስ ፈተና ፈትኗል ነበር፣ እኛን አገኘ ማለት ነው። አያችሁ፣ ኢየሱስን አላገኘውም፣ አልቻለውም። አንድ ቦታ ላይ አስረው ነበር። ለምን ታዲያ እዚህ ወጥመድ ውስጥ አብያተ ክርስቲያናት ይገባሉ? እግዚአብሔር ማስተዋሉን ይስጠን፣ ፈቃዱና ሐሳቡን በማወቅ እንድንራመድ እሱ ያግዘን። እስቲ እንጸልያለን እንድንታዘዘው። አባታችን እግዚአብሔር ክብርና ምስጋና ላንተ ይሁን። ጌታ ሆይ ለሰማነው ቃል እንድንታዘዝ እንድናስተውል በውስጣችን ታትሞ እንዲቀር በኢየሱስ ስም በፊትህ እንጸልያለን። ስለምትረዳን ደግሞም ጌታ ሆይ ለእኛ መልካም ሐሳብ ስላለ ክብርና ምስጋና ላንተ ይሁን። በተወዳጁ ልጅ በጌታችን በኢየሱስ ስም በፊትህ ጸለይ።